የባሌ ምድር የሰንሰለታማ ተራሮች የሰፊ ሜዳዎችና የታላላቅ ጀግኖች ምድር ብቻ አይደለችም። ከምድራዊ ውበቷና ከህዝቧ እንግዳ ተቀባይነት ባሻገር ለዓለም ህዝብ አርያ የሚሆን የዘመናት የጥበብና የዲሞክራሲ መገለጫ ሀብት የያዘች የእውቀት ምድር ናት። ይህም ሀብት የገዳ ስርዓት ነው። የገዳ ስርዓት ለኦሮሞ ህዝብ ተራ የማህበራዊ አስተዳደር መዋቅር አይደለም። የህይወት ፍልስፍና፣ የፍትህ ሚዛን፣ የአካባቢ ጥበቃ መመሪያና የሰላም ማሰሪያ ገመድ ነው። በየ8 ዓመቱ ያለምንም ደም መፋሰስ የሚካሄደው ሰላማዊ የስልጣን ሽግግር፣ የህፃናትና የሴቶች መብት መከበር እንዲሁም የተፈጥሮና የሰው ልጅ ህብረት በዚህ ስርዓት ውስጥ በግልጽ ይንጸባረቃል። የአርሲ ገዳ ስርዓት ከቀላል የማህበራዊና የፖለቲካ መዋቅር በላይ ጥልቅ የህይወት ፍልስፍና፣ የፍትህና የሰላም ምንጭ ነው። አባቶች ይህንን ህያው የዲሞክራሲ እሴት ከትውልድ ወደ ትውልድ ሳይሸራረፍ እያሸጋገሩት ይገኛሉ። ከእልፍ የስርዓቱ ድንቅ መገለጫዎች መካከል አንዱና ዋነኛው የገዳ ህዳሴ ነው። ይህ ስርዓት የማይሻሻል ደንብ ሳይሆን በጊዜ ሂደት የተዛባውን የሚያስተካክልበት፣ የጠፋውንና የታጠፈውን የታሪክ ገጽ መልሶ የሚያርቅበት ጥበብ ነው። በየደደቻው የተዘረጉት መዋቅሮች የዘመመውን ስርዓት ለማቅናት፣ የተረሱትን አሰራሮች ወደ ቀድሞ ቦታቸው ለመመለስና የወጣቱን ልብ ከጥንታዊው እሴት ጋር ለማያያዝ በትጋት የሚሰራ ነው። ቦባሲ ገቦባሲ ካባኪ በቦባሲ ቦባ አምባ ነጋያ አንጋልች ቲሴ ጠብ አንጋልች ኮርመጋና አንጋልች ኤሌሌ ኡሴሲ ኡሰ ሰርባ ዴቢሲ ኡሰ ኢልሜ ሰርቤሲ ሰርባ ሮባ ዴቢሲ አማኑ ሮቢ አማ ኑሮቢ ፉጉጊ ሮቢ ፉርጉጌ መሌ ጎሮቢ ጭጪሰ ቢሻን ጎዲ ጭጪሶ አናን ጎዲ ጭማ ዴቢሲ ጭኒ በሌሲ ቆጫ ዴቢሲ ቆጪ በሌሲ ilma haadha abbaan bulchi eehee deebisi hi'oo balleessi diina xiloo doomsi gamatti galchi dhaddacha damee ol magarsi hundee gammagarsi gabna jalatti bulchi abbaa bokkuu jalatti bulchi qaalluu gogatti bulchi qaalluu golgatti bulchi qaalluu golgatti bulchi diina xiloo doomsi gamatti galchi habarri keera yaani gammachuu umriin dheeraa hireen bal'oo keeru jaad sharru dabbal habarri keeri yaani gammachu umriin dheera hireen bal'o diniqi odaa rooba oduun roobaa nagaya oduun roobaa nagaya በአርሲ ገዳ ስርዓት በታሪካዊው የኦዳ ሮባ ማዕከል ስር 21 የሚደርሱ ደደቻዎች ይገኛሉ። እነዚህ ደደቻዎች አባቶችና ህዝቡ ተሰባስበው የሰላም፣ የፍትህና የማህበራዊ ህይወት ጉዳዮችን የሚመክሩባቸውና ህዝባዊ ውይይት የሚያከናውኑባቸው የዲሞክራሲያዊ መድረኮች ናቸው። ከነዚህ 21ዱ ደደቻዎች መካከል በምስራቅ ባሌ ራይቱ ወረዳ የሚገኘው ደደቸ በላ አንዱና ዋነኛው ነው። ነገር ግን በተለያዩ ታሪካዊና ማህበራዊ ምክንያቶች ይህ ስፍራ ህዝባዊ አገልግሎቱን ሳያከናውን ለ143 ዓመታት ያህል ተቋርጦ ቆይቷል። አሁን ግን የ143 ዓመታት ዝምታም ተሰብሯል። ደደቸ በላን ወደ ቀድሞ ታሪካዊ ክዋኔውና አገልግሎቱ ለመመለስ የአርሲ ገዳ አባላት በራይቱ ወረዳ በመገኘት ታሪካዊ የምክክር ጉባኤ ያከናውነዋል። ደደቸ በላን ወደ ቀድሞ ስራው መመለስ የገዳ ስርዓትን ማጠናከር ብቻ ሳይሆን የባህል ህዳሴን እውን የማድረግ ትልቅ ማሳያ ነው። ቀደም ሲል ቀጭጮ የነበረውን የገዳ ስርዓት ወደ ቦታ የማመለስ ደደቻ ነው የሚባለው።
ዳደቻ በልኦ ነው የሚባለው። ይሄ ዳደቻ ስርዓት በሲክ ኮማንዶ ውስጥ 20 ዳደቻ ነው ያለው። 21ኛው በደቡብ ብሔር ብሔረሰቦች ውስጥ አንድ ተጨምሯልና 21 ናቸው። እነኚህ ገዳ ስርዓቶች በየቦታ የተለያዩ ስሜት ነው ያላቸው። ሙሉ ስርዓቱን ይዞ ያለ አለ፣ አላልቶ ስርዓቱን በተለያዩ ነገሮች ስርዓቱን በወጉ በእጁ ያላዘ አካሎች አሉ። እነኚህን አካል መልሶ የማንቃት ስራ እየሰራን ነው ማለት ነው። አሁን እዚህ ዳደቻ በልኦ ላይም እየሰራን ያለ ነው ይህንን የማንሳት ስርዓት ነው። ዳደቻ በላን አርዳሌ ጂላ ዊርቱ ሰፌፈናፍ ሰፉ ዱዳ ገነማ ተሄ ዳደቻ በልዳ አርዳ ጅላ በኦዳ ሮባ ስር ከሚገኙ የአስተዳደር ስርዓት መካከል አንዱ ነው። ይህ የዳደቻ በልዳ አርዳ ጅላ ከ143 ዓመት በኋላ መንግስት ለባህል ህዳሴ በሰጠው ልዩ ትኩረት የኦሮሞ ህዝብ ባህልና ወጉ የሚያድግበት ቦታ ሆኖ እንዲያገለግል በልዩ ትኩረት ሲሰራበት ቆይቷል። በዚህም ለባህል እድገት ብቻ ሳይሆን ለቱሪዝም ፍሰት መጨመርም እንዲረዳ በልዩ ትኩረት ይሰራል። ከዚህም ባሻገር ትውልዱም ባህሉንና ማንነቱን አውቆ እንዲያድግም ልዩ ትኩረት ተሰጥቶ እየተሰራ ነው። ገመ ሞቱማቲንስ ማሪን ጎደሜ ዳደቻ በላን ኩነ ከዴ በሙርቴፈሜ ሁሉም የኦሮሞ አርሲ ማህበረሰብ እንዲሁም ከሴንትራል ኢትዮጵያ ከሀዲያ ከሸሽቾ ከወላይታ እንዲሁም አጎራባች ክልሎች ከሶማሌ ክልል ልዩ ልዩ ዞኖች ሰፊ ማህበረሰብ በተገኘበት የዳደቻ በላን ዳደቻ ተሐድሶ አርገናል። ዳደቻ ጀቾን ዋጅራ ኦሮሞን አርሲ ዳደቻ የአርሲ ኦሮሞ ህግ የሚረቅበት ስፍራ ነው። ወንጀል የሰራን ሰው የሚቀጣበት ነው። የመተዳደሪያ ህጎች የሚያውጁበት፣ ሰላምና እርቅን የሚያወርዱበት ስፍራ ነው። ለለበን ከነጋገ ለለበን ከበልኢነ ለለበን ስርኒ ገዳ አርሲዳ ሲኮመንዶ ወጋ ሰዴቲ ፊ ስርነ ገዳ ኢሳ ቡልቱማቱ ገጌሳ ቱሬ የአርሲን የገዳ ስርዓት ላለፉት 8 ዓመታት ቡልቱማ ነበር ሲመራ የነበረው። ቀጥሎ የሚረከበው ሆረታ ነው። ስለዚህ ቡልቱማ ጊዜውን እየጨረሰ ስላለና ሆረታ ደግሞ ባሊውን ለመቀበል እየተዘጋጀ ስላለ በዚሁ ዳደቻ ላይ የራሱን አባላት የመሰየም ስራዎች ያካሂዳል። ከዚህ አባላት መካከል ጠንካራ የሆነ ሰው ባሊውን ይወስዳል፣ ዳደቻዎችንም ወደ ቀድሞ ስፍራቸው ይመልሳል። ኮመንዶ ከሰት አርገሙ ሁንደ ከሰት ሰዴት ሃራው ሆረታ ይራ ኢጃሩን ጀልቀበሜ ጅራ ጀቻ ዳደቻ በላ በአርሲ ገዳ ስርዓት ውስጥ የሰላም የደህንነትና የህዝብ ህልውና ጉዳዮች በጥበብ የሚመክሩበት ልዩ ስፍራ ነው። ዳደቻ በላ በድንበር አካባቢ የሚገኝ በመሆኑም ዳደቻ አባዱላም በመባል ይታወቃል። ይህ ስፍራ ትውልድ አደራ የሚረከብበት ማዕከልም ነው። እድሜያቸው ከ25 ዓመት ጀምሮ ያሉ ወጣቶች ለሚቀጥሉት 8 ዓመታት የህዝባቸውን ሰላምና ደህንነት ለመጠበቅ የመሐላ ቃል የሚገቡበትና በአባዱላው ቡራኬ አግኝተው ለስራ የሚሰማሩበት በዚህ ስፍራ ነበር። ዋጅሪ አርሲ ሸን ኦላናን ኦዳቲ ከአኑ ዳደቻ ከአኑ ያ ከአኑ በይመ ከአኑ አረዳ። የአርሲ የገዳ ስርዓት 5 አስተዳደራዊ መዋቅር አለው። አንዱ ኦዳ፣ ቀጥሎ ዳደቻ፣ ቀጥሎ ያኢ፣ ከዚያም በራረማ፣ ቀጥሎ አረዳ ነው። አሁን እያደረግን ያለነው የዚህን ዳደቻ መዋቅርና የሚመራውን አካል የመመለስ ስራ ነው። ሆረታ ባሊ መቀበል የሚችለው በሁሉም ዳደቻዎች መሪዎችን ማስቀመጥ ሲችል ነው። ስለዚህ ይህ በመሆኑ ወደ ቀድሞ ስርዓታችንና ባህላችን እንድንመለስ ሰው ከተፈጥሮ ጋር ያለውን መስተጋብር ለማጠናከር አይነተኛ ጥቅም አለው። ከነ ደጋተ ነምኒ ኡሜ አምባ ደጋተ ሙርቲ ከሌስ አርሲ ሙራቴ ኩርኩር ደጋ ቦራ ድኒቆዳ ሮባ ምዳድ ምዳሰ ድሪቱ ድሪሰሰን ይራንፋት ተጎጌሲ ገዳሽን ኡሙን ዲሞክራሲውማ አይፍስ። በዚህ የተመረጡ 5ቱ ሰዎች የገዳውን ስርዓት ዲሞክራሲያዊነት የሚያሳዩ ናቸው። የተመረጡት ባላቸው የቁጥር ብዛትና ብልጫ ሳይሆን በጎሳዎቹ ውስጥ ባላቸው የባህል ዕውቀትና ስነ ምግባራቸው ነው። ከተለያዩ ጎሳዎች እንደመወከላቸው እነርሱ የወከሏቸው ሰዎች አሉ። ይህም እኩልነትን ከማረጋገጥ አኳያ ትልቅ ስፍራ አለው። ኢሳን ከነቱ ዋልታ ኦሮሞን ተው፣ ዲሞክራሲ ኦሮሞን ተው። በልጅ አስተዳደግ ላይ በስነ ምግባር ላይ የራሱን ከህፃናት ጀምሮ የሚኖርበትን አኗኗር በሙሉ እዚህ ላይ ዲክሌር አድርጓል። ይሄ ደግሞ ለማህበረሰቡ በኢኮኖሚ በማህበራዊ አገልግሎት በተለያዩ ዘርፍ የሚያግዘው ስለሆነ ትልቅ ጠቀሜታ አለው። አዳን
ገነማ ኩን ዱዳን ሰፉን ሐዋሳ አከምጭማ ከጀዱ ከነራ ካነት ህዝቡ ወደ ቀድሞ ባህልና እሴቱ እንዲመለስ ለማድረግ ከአባ ገዳዎች ጋር በመሆን አስፈላጊውን ድጋፍ ስናደርግ ቆይተናል። በዚህ አካባቢ ላይ ይህ ህዳሴ ሲደረግ ለማህበረሰቡ ጠቃሚ የሆኑ ውሳኔዎችም ተላልፈዋል። ሰዎች በህገ ወጥ መንገድ እንዳይሄዱና በሀገራቸው ሰርተው መለወጥ እንደሚችሉ ተወስኗል። ከአቅም በላይ የሚጠይቅ ጥሎሽ እንዲቀርና ለአካባቢ ጥበቃ ሁሉም በትኩረት መስራት እንዳለበት ተወስኗል። ሰቱዩ ቢቅልቱ ፊኩኑን ሰው ማማረትለ እንጪሴ አማማሊ ኖልጋላ ቃሉ ቢፋ ቀባ አያንቱ ሴራ ቀባ የደደቸ በላ አርዳጅላ ለረጅም ዓመታት ተቋርጦ ነበር። ምንም አይነት ስራ ሲደረግበት አልነበረም። አሁን ደግሞ አገልግሎት ሲጀምር የሚደረገው ቃሉ ሀዩ ውሳኔ ሰጪ አካላት ይኖሩታል። ከዚያም ባሻገር የአርሲ ገዳ ስርዓት አባላት ኦዳ ሮባ ላይ ሲገናኙ ለዚህ ስፍራ አባዱላን ይመርጣሉ። እርሱም የራሱን የጦር መሪ በተለያዩ ስርዓቶች አሳልፎ ይመርጣል። እንደ ስርዓቱ 25 ዓመት የሞላቸው ወጣቶች የገዳ ወታደር ይሆናሉ። ይህ ሁሉ ሲሟላ ደደቻው ወደ ቀድሞ ነገሩ ተመልሷል ይባላል። አችራ ገና ገያፍ ስርና ከሌሳቱ ኑሃል ካበለሲ አመድ የቢሳ ጅረመለ አርሲ በደደቻ ስርዓት ነው የሚተዳደረው። ነገር ግን ቀድሞ የነበረው ስርዓት ይህን ሁሉ ስርዓት አፈርሶብናል። አሁን ባደረግነው ህዳሴ ለዚህ ደደቻ 5 ሰዎችን ሰይመናል። ሆረታ አሁን ባሊውን ስለሚረከብ ህዝብ ሊያስተዳድር የሚችል ገዳውን ሊያስቀጥል የሚችል ሰው አስመርጧል። ስለዚህ በኦዳ ሮባ ስር 21 ደደቻዎች ስላሉና ሁሉም 5 አባላት ስላሉት በአጠቃላይ ከ105 ሰዎች መካከል አንዱ ሰው አባገዳ ይሆናል። ሉብኒ ዱፉን የሉባ ሆረታ ታይ ሉባውራታ ከሳ ጎዳም በዚህ ደደቻ ስር ላለፉት 143 ዓመታት ምንም አይነት ስርዓት ተካሂዶ አያውቅም። በእነዚህ ዓመታትም ትውልድን ተክቷል። ክፍተቶች በውል ተስተውለዋል። ስርዓቱ ላልቷል። ከባህልና ከወግ ያፈነገጠ ትውልድ መታየትም ጀምሯል። ይህን ክፍተት ለመሙላትም የስርዓት ህዳሴ ያስፈልግ ነበረ። የአርሲ ገዳ ስርዓት አባላትም በደደቸ በላ አርዳጅላ ላይ የባህል፣ የህግ፣ የአስተዳደር ህዳሴ አካሂደዋል። በካ ወጋ ዲበቶኮ ፈፍርተሚ ሰዲ ሃሮምሲ በዚህ ስፍራ ላይ ከ143 ዓመታት በኋላ ህዳሴ ሲደረግ የታደሰው ህግና ስርዓቱ ነው። ፍትህ እውነት ይፈልጋል። ህግ ደግሞ ማስረጃ ይፈልጋል። የእውነት ባለቤት ፈጣሪ ሲሆን ማስረጃ ደግሞ ሰው ነው። በዚህ ሂደት የታደሱት ስርዓቶችም የቋንቋን፣ የአስተዳደር፣ የባህል፣ የባንዲራና የምጣኔ ሀብት ነው። ታላላቅ ወይም አይነክ የሚባሉት የህግ ስርዓቶች ደግሞ ቆታ፣ ማልጣ አሊያም ከስርዓትና ከወግ የወጡ ልጆች የሚመለከት ህግ ነው። ይህ ሁሉ ነው እንግዲህ ዳግም እንዲመለስ የተደረገው። ገዲስ ሰዴተቱሙ አንድን ጠላት ለመከላከል ሲፈለግ ይሄ አካል ነው ተደራጅቶ ያንን አካል እንዲመክት የሚያደርገው። ስለዚህ ምንድነው የራሱ የማስተዳደር ስርዓት ስለሆነ የራሱን እንትን የማበጀት ስልጣን አለው፣ በራሱ ስልጣን አለው። አንድን ለጦርነት የሚዘጋጅ አካል አንድን ጠላት የመመከት የሚችለውን አካል የማደራጀት ስልጣኑ የራሱ ስለሆነ ይሄም እዚህ ዘንድ ይፈጸማል። የገዳ ስርዓትም እዚህ ዘንድ ይፈጸማል። ርክክቡም እዚህ ዘንድ ይፈጸማል። ቀደም ሲል በነበረው ስርዓት ማለት ነው። ይሄን ይላል። ይሄን የመመለስ ስራ ነው። ራሱን ችሎ እንዲቆም 5 አባላት ከራሳቸው ላይ ስልጣን እየተረካከቡ በየ8 ዓመቱ እንዲሄዱ እንዲችሉ ነው እያደረግን ያለ ነው። ደደች ኩኒ ደደቸ ገዳ ኮንቶማቲ ጉርባ ወጋ ዲግደሚሸኒ ይህ ደደቻ አንድ ሰው 40 ዓመት ሲሞላው የወለዱ ልጁ 25 ዓመት ሲሞላው አባ ቦኩ ማር በማብላትና በመመረቅ ከሌሎች እኩዮቹ ጋር ለሚቀጥሉት 8 ዓመታት ወታደር በመሆን የሚያገለግልበትን መብትና ግዴታ የሚሰጥበት በደደቸ በላ ደደች ኩኒ ደደቸ ከነጀረት ከለብሰ ሙከሳ ተኮ ነጋ ከሰ በዚህ ደደቻ ስር የሚታወጀው አንዱ ሰላም ነው። የራይቱ ወረዳ ድንበር ላይ ያለ አካባቢ እንደመሆኑ ከሌሎች ብሔር ብሔረሰቦች ጋር በወንድማማችነት ሳቤ እንድንቀሳቀስና ህብረት እንድንፈጥር አስችሎናል። ከሶማሌ ክልል የተለያዩ ዞኖች ተወካዮች የዚህ ደደቻ ወደ ስፍራው መመለሱን አስመልክቶ ከእኛ ጋር ደስታችንን ለመካፈል የተለያዩ ስጦታዎችን ይዘውልን መጥተዋል። ቀድሞም በጋብቻና በሌሎች ማህበራዊ ህይወት መስተጋብር ስላለን ይህ ስርዓት ደግሞ የበለጠ ግንኙነታችንን አጠናክሮልናል። አካታ በርባደም ተኩማ ከነ ጭምስኔ ከዱራን ጫላ ደደች በልዳኒ
አርሲን ከለይን ደገቴ ዋን ደገቴ ዴቢሴ ኡሜ ዴቢሴ ደደቸ በልዳ ትናንት ተረስቶ ነበር። አሁን የአርሲ ኦሮሞ ወደ ቀድሞ ይዘቱ እንዲመለስ እያደረገ ነው። ቡልተማ ለሆረታ ባሊ ለማስተላለፍ እየተዘጋጀ ስለሆነ ሆረታ ደግሞ በሁሉም ደደቻዎች ላይ የራሱን የአስተዳደር መዋቅር እያቋቋመ ይገኛል። በ21ዱም ደደቻዎች ይህንን ከጨረሰ በኦዳ ሮባ ላይ ባሊውን ይሰጣጣል። ኡሙሬ ባሊ ፉዴ ኦዳ ሮባቲ ወሊከኔት በኦሮሞ ሕዝብ ዘንድ የገዳ ስርዓት የሰላም የፍትህና ህዝባዊ ዲሞክራሲያዊ ህያው መገለጫ ነው። በተለይም በአርሲ ገዳ ስርዓት ውስጥ የባሊ ወይም የስልጣን ርክክብ በስርዓቱ ህግና ደንብ መሰረት በትውልዶች መካከል በሰላም የሚፈጸም ታላቅ ክስተት ነው። ላለፉት 8 ዓመታት የአርሲን ገዳ ሲመራና ሲያስተዳድር የቆየው የቡልቱማ ገዳ አሁን ኃላፊነቱንና ባሊውን ለሆረታ ገዳ ለማስተላለፍ እየተዘጋጀ ነው። ኃላፊነቱን የተረከቡት የሆረታ ገዳ አባላትም የገዳው ስርዓትና ህግጋት ባዘመመበት ስፍራ ሁሉ እንዲያቀኑና ወደ ቀድሞ ጥንካሬያቸው እንዲመለሱ ሰፊ እንቅስቃሴም ጀምረዋል። ለዚህም ይረዳቸው ዘንድ በየደደቻዎቹ 5 አባላቶቻቸውን በመሰየም የማስተካከል ስራቸውን በማከናወን ላይ ይገኛሉ። ከመጀመሪያ ከህፃንነት ነው የሚጀምረው። ህፃንነት ሲጀምር በእኛ ስርዓት የተወለደ ህፃን ዳኢመ ጉቱ ነው የምንለው። ዳኢመ ጉቱ እዚች ጋ ነው ጸጉር የሚቀርለት፣ ሌላው ይላጫል፣ እዚች ጋ ነው የሚቀርለት። ከዛ ቀጥሎ ደግሞ ዳኢመ ጋሜ ነው የምንለው። ጋሜ ማለት እዚች ጋ ነው ቀጠን ተደርጎ የሚቀርለት ጸጉሩ ማለት ነው። ዳኢመ ጋሜ ነው የምንለው። ከዛ ደግሞ ዳኢመ ጉድሩ ነው የሚለው። ጉድሩ ይሄን ነው የሚላጨው፣ ይሄ ነው የሚላጨው፣ እዚች ጋ ነው የሚቀረው። ይቀጥልና ቄሮ እንለዋለን። ጎፈሬውን አበጥሮ ነው የሚሄደው። ከዛ በኋላ ደግሞ ራባ ይሆናል። ራባ ማለት እጩ ይሆናል ማለት ነው። ከ8 ዓመት በኋላ ስልጣን ሊቀበል ዛሬ እጩ ይሆናል። የዛሬ ቀን ነው ብልቀሴኔ ቡረን ሂደቴ በተለ ሆራነቴ እንላለን። ይሄ ማለት ስርዓቱን ድንጋጌውን የሚያወጣበትን ቦታ አበጀ እንደማለት ነው። በተለ ሆራነቴ ማለት ከለለው የራሱን ኤሪያ የሚያስተዳድረውን የራሱን ግዛት ከለለ እንደማለት ነው። ከዛ በኋላ ይሄን ካደረገ ቡታ ስርዓት ይፈጸማል። ይሄ ቡታ ስርዓት ማለት በፈረስ ግልቢያ ይኖራል። ጀግና ጀግና ሰዎች የሚሸልሉበት ስርዓት። ከዛም በዘለለ ሲንገባ ኮርማ ላይ ይወረዳል። ኮርማ ቡታ የሚባል አለ። ቀደም ሲል ሂረረኒ ነው የሚባለው። ኮርማ ቡታ አራረኒ ይባላል። ያ ስርዓት ከተፈጸመ በኋላ ከ2 ዓመት በኋላ መልሰን እዛ ወይፈን ላይ መጣና ያ ወይፈን ይታረድና የሱ ምላስ ይቀመጣል በየቦታ። ይሄ የዚህ አባል የሆነ ልጅ በየቦታ ያርዳል፣ ያስቀምጣል። ይሄ አባላት ጠቅላላ የዚህ ገዳ ስርዓት ዛሬ ወይ ቡልቱማ ስልጣን ላይ ካለ ወይም ባህራ ስልጣን ላይ ወደ ስልጣን እየመጣ ከሆነ ያንን ምላስ ያዘጋጅና ያስቀምጥና ሄዶ ድንጋጌ ያወጣል። ድንጋጌ ሲያወጣ በባዶ እጁ ዱላ ተይዞ ጦር ተይዞ አይመጣም። ሁሉም አንድ ቦታ ነው እቃቸውን ሰብስበው የሚያስቀምጡት። ከዛ ድንጋጌ ይወጣል። ይሄ ድንጋጌ ስልጣን የተረከበ ቀን ሊያስተዳድርበት የሚችለውን ድንጋጌ ነው ዛሬ የሚደነግገው። ከዛ ይሄን ድንጋጌ ደንግጎ ከጨረሰ በኋላ ያንን ምላስ እንደ ማላ ይበላል። ማላ ኃጢአት ከተናገርኩ ምላሴ እንዲዝም ይበል፣ ለማህበረሰብ የማይጠቅም ነገር ከሰራው ምላሴ እንዲይሁን በሚል ማላ ይገባል ማለት ነው። ከዛ ቡታ ይሄን ስርዓት ከፈጸመ በኋላ ስልጣን ለመውሰድ ሄደ። የአርሲ ኦሮሞ ከትላንት ጀምሮ ሲተዳደርበት የነበረ ነው። ሆኖም ግን ከ140 ዓመት ወዲህ የስልጣን ሽግግር ሳይደረግ ቆይቷልና ሌላውን በጉማ በጎራ በቆታ እስካሁን ድረስ ሲተዳደርበት ነበረና አንደኛ እነዚህን የቀጣይ ጄኔሬሽን እንዲማር ያደርገዋል። ሌላው ደግሞ በትምህርት ስርዓት እንዲገባ እንዲካተት አሁን የተጀመረ ስራዎች አሉ። ያ ነገር በቀላሉ ከትምህርት ቤት ከሚማረው ውጪ ልጆች ምን ያደርጋሉ? እዚህ ካሉት አባገዳዎች ይማራሉ። ሌላው የአካባቢ ጥበቃን ሶሻል ኢሹዎችን ለመፍታት እዚሁ ከአባገዳዎች ጋር
እነዚህን ያሉትን ችግሮች በማንሳት በቀላሉ ሊፈታቸው ይችላል ማለት ነው። አካ አርሲ ኦዳ ሮባ ዋጅራ ለመጅ ጀለጅራ አካ ጉቱ አርሲ ትትለ ኦዳ ሮባ ኦሮሞ ኦዳ ሮባ ትቡል ኦዳ ሮባ ሁለት የአስተዳደር ስርዓትን ይመራል። ይህም እንደ አጠቃላይ ኦሮሚያ ያሉትና የአርሲ ኦሮሞን ገዳ የሚመራው ማዕከሉ ኦዳ ሮባ ነው። የሁሉም ታላቅ የገዳ ማዕከል ኦዳ ሮባ ነው። ለሁሉም ኦዳዎች ህግ ወጥቶ የተላለፈላቸው ከዚህ ኦዳ ነው። ይህንን ህግ ያወጣው ደግሞ አንበቶ ዳዮ ነው። እርሱ ደግሞ አርሲ ነበር። እነኚህ ለሌላውም አካል ትኩረት የመስጠት የማገዝ ስርዓትም ስለዋለ ሌላውም አካል ይሄ ነገር ስርዓት አለው ብሎ ስርዓቱን ጠበቅ አድርጎ ይዞ ሊጸና የሚችልበት ህይወትን ይፈጥራል። እነኚህ ስርዓቶች ውስጥ ማለፍ ሁለተኛ የምንተዳደርበትን ስርዓት የመደማመጥ የመከባበር ስርዓትን ያጎላል ያወጣዋል። ስለዚህ ምን ያክል ነው የምንከባበረው? ምን ያክል ነው ቦታ ያለን ታላቅና ታናሽን የምናከብረው? ፍጥረታትን የምናከብረው? እግዚአብሔር የፈጠራቸውን ፍጥረታት ቦታ አለን ስንል እንደዚሁ አይደለም። እዚህ ውስጥ ተደንግጎላቸው የሚቀመጡ ስርዓቶች አሉ ስርዓት ሲደነገግ። ስለዚህ ይሄ ተፈጥሮን የመጠበቅ ከተፈጥሮ ጋር እኛ እንድንታረቅ የሚያደርጉ ስርዓቶች አሉ እዚህ ውስጥ የሚከናወኑ። ስለዚህ ባህሉን እንዲጸና ከሚያደርጉ ነገሮች አንዱ ተፈጥሮን የመጠበቅ ስርዓት ነው። እኛ መኖር የምንችለው ተፈጥሮ ስኖር ነው። ስለዚህ በመጀመሪያ ደረጃ ተፈጥሮን ያከብራል ማለት ነው። የዚህ አጠቃላይ ሂደት ማጠቃለያና ዋናው ምዕራፍ በሚከናወንበት በታሪካዊ የኦዳ ሮባ ጉባኤ ላይ አዲሱ አባገዳ በይፋ ይመረጣል። ይህንን ታላቅ የህዝብ አደራ የሚሸከመውን የአባገዳነት ማዕረግ ለማግኘት ግን እጩ የገዳው ስርዓት የሚጠይቃቸውን ጥንታዊ ባህላዊና መንፈሳዊ ስነ ስርዓቶችን በሙሉ ማከናወን ይጠበቅበታል። ለቀጣዩ ገዳ ስርዓት በጣም አመቺ ያደርጋል። ከዛ ውጪ ደግሞ በየቦታው በየደደቻው ምንድነው የሚኖረው አባገዳዎች አሉ። አምስቱም ገዳዎች ወይም ሉባዎች ፋንክሽናል ስለሚሆኑ የራሳቸውን በአካባቢው ያለው ማህበረሰብ ምንድነው የሚሰሩት? ህብረተሰቡን ስለ ገዳ ማስተማር፣ በስነ ምግባር፣ በማህበራዊ አገልግሎት፣ በአካባቢ ጥበቃ ላይ ያላቸው ሚና ትልቅ ስለሆነና ግጭት ቢኖር ከአካባቢ ጋር ከክልሎች ከዞኖች ጋር ያለውን ነገር በአባገዳዎች ነው የሚከናወነውና ይሄ ትልቅ ሚና ይጫወታል። ሌላው ደግሞ ደደቻዎች ክፍት በመሆናቸው ቀጣዩን የገዳ ወይም የሲኮመንዶ ገዳ አባገዳ የባሊ ሽግግርን በቀላሉ ምቹ አድርጎ ፋሲሊቴት ያደርግልናል ማለት ነው። ከኦዳ ሮባ ወደ ደደቻ ነው የሚሄደው። ደደቻ ስር ያለው በሱስ ግዛት የሚተዳደር ሰው ወይም ስብስብ ያለ በሂማ ነው የምንለው። አሁን ተሰብስበው እዚህ የምናየው ሰው በሂማ ነው የሚባለው። ማህበረሰቡ እዚህ የተሰበሰበው ማህበረሰብ የዛ ግዛት በዛ ግዛት ውስጥ የሚተዳደር ውስጥ ሲሰበሰብ በአመት ይሁን በአመት ሁለቴ ወይ አንዴ ነው የሚሰበሰበው ይሄ አካል። ይሄ በሂማ ነው የሚባለው። ማህበረሰቡ ነው በሂማ እንጂ ሌላ የግዛት እርከን ኖሮ አይደለም። በሂማ የሚባለው የሚገናኘው ማህበረሰብ ይሄ ምንድነው? ደደቻ ስር ነው የሚገናኘው። ደደቻ ማለት ነው ይሄ ግዛት ማለት ነው። የምናስተዳድረው ግዛት ያ ደደቻ ነው። ከዛ በዘለለ ደግሞ ሰዴታ የምንላለ። ሰዴታ ማለት በየጎሳዎቹ ዘንድ ያሉ የማስተዳደር ስርዓት ተጠርነቱ ለአባገዳ ሆኖ ማህበረሰቡን እታች የሚያስተዳድሩ አካሎች ናቸው። ይሄ ከአባገዳ ቀጥሎ ጀልዳባ የሚባል አለ። ጀልዳባ ማለት የአባገዳ ተወካይ አባገዳ በሌለበት እንደ አባገዳ ሆኖ መስራት የሚችል አካል ማለት ነው ጀልዳባ የሚባለው። ከዛ ሰዴታ ነው የምንለው። ከዛ ሸነቻ ነው የምንለው። ሸነቻ በቤት ድረስ ታች ወርዶ በቤት ደረጃ ያለ አካል ከስምንቱ በታች ያለ አካል የታችኛው ማህበረሰብ ጋር መድረስ የሚችል የስልጣን እርከን ማለት ነው። ስለዚህ እነኚህ በዚህ ደረጃ ነው ተከፋፍለው ወደ ታች ድረስ የሚሄዱት። እነኚህ ከታች አለመግባባት ቢፈጠርና አንድ ውሳኔ ተወስኖ መቋጫ ባያገኝ ወደ ሰዴታ ነው የሚመጣ። ከሰዴታ ሲያልፍ ነው ወደ ይሄ በሂማ የሚመጣ። በሂማ ማለት ደደቻ ወደ ገዳው ማለት ነው። ወደ ገዳው የሚመጣ ከዛ በኋላ መቋጫ አግኝቶ ይመለሳል። ቀደም ሲል ከነበረው ምናልባት
ይሄ የኦዳ ሮባ በደደቻ ስር ነው ያለው እንጂ በኦዳ ሮባ የነበረው ስርዓት ቀጭጮ መሰረት እስከ ማጣት ድረስ ደርሷል። ይህንን ደደቻዎችን ከመለስን በኋላ ያንን የመመለስ ስራ እንፈጽማለን። ቃማ ቡልቺንሳ ሰዴን ዲሞክራሲን አማያ ቀቡ ቀባ ስርኒ ገዳ የገዳ ስርዓት ዘመናዊው የመንግስት አስተዳደር ያለውን መዋቅር ሁሉ አለው አሊያም አካቷል። ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ማለት ነው። በገዳ ስርዓት ህግ አውጪው አጠቃላይ ህዝቡ አሊያም ጉሚ ነው። አንድ አባገዳ ሆኖ ከተመረጠበት ጊዜ ጀምሮ 4 ዓመት ሲሞላው ስብሰባ ይጠራና ሊሻሻልና ሊጨመርበት የሚገባውን ህግና ስርዓት ለህዝቡ ያሳውቃል። ይህ ግዴታው ነው። ህግ ተርጓሚዎች ደግሞ ሀዩዎችና ቃሉዎች ናቸው። ህግ አስፈጻሚ ደግሞ የአባገዳው አባላት ሁሉ ናቸው። መሪሃቴ ሴራ ሀንቃቴ ኢትጉቴ በኦሮሚያ ክልል እየተከናወነ ያለው የባህል ህዳሴ ኢኒሼቲቭ የታሪክ ማስታወሻ ብቻ አይደለም። በዓለም አቀፍ ደረጃ በዩኔስኮ የተመዘገበውን የገዳ ስርዓት እውነተኛ እሴቶችን ወደ ህብረተሰቡ ዕለታዊ ህይወት የመመለስ ትልቅ ንቅናቄ እንጂ። የገዳ ስርዓት ሲጠናከር የዲሞክራሲ፣ የፍትህ፣ የሰላም፣ የሴቶች መብትና የተፈጥሮ ጥበቃ እሴቶቻችን ይታደሳሉ። ወጣቱ ትውልድ በባህሉና በማንነቱ ኮርቶ እንዲቆም፣ ማህበራዊ ትስስሮችም ይበልጥ እንዲጠናከሩም ያደርጋል። ወደ ቀድሞ እሴቶቻችን መመለስ የዛሬ ጥንካሬያችን የነገ ተስፋችንም ነው። ኢሞኒ ኬሳዩ ሀሮም ሰዓዳ ወጂ ወልቀበቴ ባደረግነው የባህል ህዳሴ ደደቻዎችን ብቻ መመለስ ሳይሆን አርዳጅላዎችንም የማደስ ስራ ተሰርቷል። ቀድሞ በነበሩ ስርዓቶች ጫናና ሰዎች ባለማወቅ በሃይማኖት መስፋፋት በዚህ ስርዓት ላይ ከፍተኛ ጫና ሲያደርጉ ቆይተዋል። ነገር ግን በአንዳንድ አካባቢ ላይ ይህንን ጫና ተቋቁሞ ህዝቡ አርዳጅላዎቹ ላይ ስርዓቶቹን ሲፈጽሙ ቆይተዋል። አሁን መንግስት በሰጠው ልዩ ትኩረት አርዳጅላዎቹ ወደ ቀድሞ ይዞታቸውና ይዘታቸው እንዲመለሱ የባለቤትነት ማረጋገጫ ካርታ እየተሰጠ ይገኛል። ነሞኒ ኢትኢሬፈቱ አዳ ኡፊ ሰፉፊ ሰፌፈና ኢትጌጌፈቱ እንደ ምስራቅ ባሌ ያሉንን በጥቂት ዓመታት ውስጥ ወደ 3 የሚሆኑ ደደቻ ተሐድሶ ወይም ሀሮምሳ ተደርጓል። ከዛ ውስጥ በቅርብ 3-4 ወር በፊት ደደቻ ሄሮን መልሰናል። ከዛ በፊት ወደ 3-4 ዓመት በፊትም ደደቻ በሬድ ዳዌ ሰረሩስ የሚገኘውን መልሰናል። ሁሉም የኦሮሞ አርሲ ማህበረሰብ እንዲሁም ከሴንትራል ኢትዮጵያ ከሀዲያ ከሼሺቾ ከወላይታ እንዲሁም አጎራባች ክልሎች ከሶማሌ ክልል ልዩ ልዩ ዞኖች ሰፊ ማህበረሰብ በተገኘበት የደደቻ በላን ደደቻ ተሐድሶ አርገናል። ሙራምቴ ረጋን ሶባ ባየቴ ጅራፊ ሙራምቴ ነመ ረጋ ሶባበው ሂንጎድፈማ ሙራምቴ ዮ ዲደኒሙ ከፈማ ሙራምቴ ዮ ጋቤ ኢራን ዘቢን ፉዳ ሄሩም ኢሳ ወሊን ሂንጅራቱ ሙራምቴ